ባሌ ነው ያልሽው? ለምንድን ነው እዚህ ስትመጣ ያልነገርከኝ? ምኑ? ከኔ ፍቅር እንደያዘ ነው። ምን? ለካ ለአባት ሰክረን የነገርካቸው። በቃ አባዬ ሚስጥር መቋጠር አቃተው ማለት ነው። እዝራ እባክህ እውነት ነው በለኝ። መጠጥ ጠጥቼ የቀባጠርኩት ነገር ነው አትበለኝ። እውነት ለመናገር ከአንቺ ፍቅር እንዳይዘኝ ብዙ ጊዜ ከራሴ ጋር ታግያለሁ። እና በስተመጨረሻ ተሸነፍክ? አይገርምም? ለመጀመሪያ ጊዜ በራሴ ተሸነፍኩ። እየቀረብኩሽ፣ እያወቅኩሽ፣ እየለመድኩሽ ስመጣ ለካ ወደ ውስጥ እየገባሽ ነበር። እባክህ ቀጥል። ደግሞ አፈቅርሻለሁ። ይህም ጊዜ አልፎ የኛ የምንለው አዲስ ቀን ይመጣል አይደል? አዎ ይመጣል የኔ ውድ ሚስት። ዛሬ ምርመራ ጋይቼ ነበር። እንዴ መቼም አሁንም ልጅን አሳልፈ ልሰጣት መሆን አለበት። ልጄን ብቻ ሳይሆን ዋናዋን ልጄን እዚህ ነገር ውስጥ ያስገባችሁን አንቺን ጭምር ነው ማስገባሽ። ለሜርሲ ስለ እዝራ ነግረሻታል ወይስ አልነግረሻትም? እንዴ ምንም ነገር አልነገርኳትም አልኩህ እኮ። ቆይ አንተ ስታስበው እንዴት ነው ይሄን የሚያክል ትልቅ ሚስጥር የምነግራት? በእርግጥ አውቃለሁ አንተ ከወለድካት ልጅ ይልቅ እቺ መንገድ ላይ ላገኛት ምናምንቴ ወፍ ሰራሽ ሙሽራ እኔ ምታይ እውነቴን ነው። በአሁኑ ግን ነፍስሽን ሳላውጣው ምቀር አይመስለኝ። ንገሪያት። እሷ የምትሆን የእናቷን ሀብት ተካፍላ መሄድ ትችላለች። እንደውም ወደ ቤት ይወሰደኝ። እሺ በቃ አያገባኝ። አሁን ወደ ሆስፒታል ሄድ። ግን ደግሞ አሁን እያሳሰበኝ ያለው ነገር ቆይ እስከ መቼ ነው እኔ ከእዝራ ላስጥልሽ የምችለው? እሱ እኮ አንቺን ድጋሜ እስር ቤት ለመክተት የማይፈነቅለው ድንጋይ የለም። ሚርሲዬ ሞች ነው የምልሽ። እሱ በዚህ ከቀጠለ እኔ ራሱ ላስጥልሽ አልችልም። እና እሺ ቆይ አሁን ምን አድርጌ ነው የምትይኝ? በእርግጥ ከዚህ በኋላ ማድረግ የምችው አንድ ነገር ብቻ ይመስለኛል። መቼም እዝራን የሆነ ነገር አድርጌ ብትይኝ አይደለም አይደል? ሜርሲ አንቺ አንድ ነገር ሆነሽብኝ እድሜ ልኬን ሳለቅስ ከምኖር ይሄ ዲቃላ የሆነ ነገር ሆኖ ባዝም ነው የሚሻለው። ስለዚህ ሙቲን ቀድሞ ሌላ ሆስፒታል ወስዷታል ማለት ነው። ትሽ ለትንሽ ቀደመች። ግድ የለም እኔ እንደሆንኩ ግን ሀብልን ከዛ እስር ቤት ማስወጣት። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁ ያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁት ሀብል ድራማ ነው። ሀብል ላይ በጣም አዳዲስ ነገሮች ተፈጥረዋል። በጣም የሚያስደነግጥም ደስ የሚያሰኝም ነገር ተፈጥሯል ማለት ነው። ከጥሩ ስጀምርላችሁ በአሁኑ ሰዓት እንግዲህ እዝራ ሀብልን ከዛ እስር ቤት ለማስወጣት እንግዲህ ጎንበስ ቀና እያለ ያለው በጣም ደስ የሚል ነገር ነው። በዛ ላይ ደግሞ ሀብልን እንደሚያፈቅራት እንግዲህ በቀደም በሰከረበት ሰዓት ለአባቱ ነግሮ ነበረ። አቶ እስክንድርም እንግዲህ ይህን ነገርማ እኔ ብቻ አይደለሁም መስማት ያለብኝ ልጄ ሀብልን ማወቅ አለባት በማለት እንግዲህ ሄደው ለሀብል ነበረ። እሷም የሰማችውን ነገር ማመን አቅቷት በጣም ደስ ብሏት ነበረ። በሌላ በኩል ወይዘሮ ዘነቡ እንግዲህ እራሷ በጠመጠመችው ገመድ ልትወድቅ ነው ብዬ አስባለሁ። ምክንያቱም ኩኩሻ ዘነቡን አስፈራራቻት። ኩኩሻ ዘነቡን አስፈራራቻት። ዘነቡ እንግዲህ እንደለመደችው ኩኩሻ ስራሽን በደንብ ትሰሪ እንደሆነ ስሪ፣ ካልሰራሽ ግን ሌላ የገንዘብ ችግር ያለበት በጣም ብዙ ሰው ስላለ ከነሱ ጋር መስራት እችላለሁ በማለት እንግዲህ ዘነቡ ኩኩሻን ለማስፈራራት ስትሞክር፣ ተይ እንጂ ዘኔ አሁን እኮ ሚስጥርሽ ለሁለተኛ ሰው እንደደረሰማ ማመን ማሰብ የሚከብድሽ አይመስለኝም። ዘኔ ሆኖ አርፈሽ ከኔ ጋር ብትሰሪ ይሻልሻል። ይህን ሚስጥር እኮ ከኔና ከአንቺ ውጭ ሌላ የሚያውቀው የለም። በቃ እየነገርኩሽ ነው አይደለ? አርፈሽ መስራት ይኖርብሻል። ከዚህ በኋላ ከኔ ማምለጥ አትችይም በማለት እንግዲህ ወይዘሮ ዘነቡ ያልጠበቀችው ነገር ደርሶባታል። በሌላ በኩል ደግሞ እንዳያችሁት እዝራና ኩኩሻ በአሁኑ ሰዓት አብረው እየሰሩ ነው ያሉት። ኩኩሻ በእርግጥ በአሁኑ ሰዓት እያደረገችው ያለው ነገር እዝራ ምንም እያወቀ አይደለም። ነገር ግን ሁለቱም ማስተዋል ያቃታቸው ይመስለኛል ማለት ነው። ምክንያቱም ሀብልን ታውቃታለች ማለት ነው ኩኩሻ። ዘነቡን ደግሞ እዝራ ያው ያውቃታል ማለት ነው። እንግዲህ ዘነቡና ኩኩሻ በስልክ እያወሩ ነበረ ማለት ነው። የሆነ አንድ ስለ ገንዘብ እንደሚያወሩና ኩኩሻ ራሷን ቀይራ በሆነች ሴት ተተክታ እንግዲህ ያችን ሴት ልጅሽ ነኝ ብላ ሀብት ለመውረስ እንደምታወራ እዝራ እያዳመጣት ነበረ ማለት ነው። ምናልባት ዘነቡ ማናት ብሎ መጠየቅ ቢችል በጣም አሪፍ ነበረ። ኩኩሻም ደግሞ
እዝራ በተደጋጋሚ ጊዜ ሚስቴ ሀብል እንደዚህ ሆና ሀብል እንደዚህ ብላ ብሎ ሲጠይቃት ሲያወራላት እንግዲህ ሀብል ማናት ብላ መጠየቅ ትችል ነበረ ማለት ነው። ሁለቱም እንግዲህ በአንድ አቅጣጫ የሚሄዱ ሰዎች ናቸው እንጂ እየሆነ ያለው ነገር በዙሪያቸው እያስተዋሉ አይደለም። ሁለቱም ስም ሜንሽን እያደረጉ ስለሆነ ስለዛ ሰው ነገር ማወቅ ችል ነበረ። በእርግጥ ታያላችሁ ዘነቡን በቅርብ እዝራ ይደርስባታል ማለት ነው። በሌላ በኩል በጣም የሚያስፈራውና የሚያስደነግጠው ነገር እንግዲህ አጸደ ሜርሲን እንግዲህ ብዙ የማያስፈልጉ ነገሮች እየነገረቻት ነው ያለችው። እዝራ ወንድምሽ አይደለም፣ እዝራ እንደዚህ ነው፣ እዝራ ተመንገድ ላይ ተጥሎ የተገኘ ሰው ነው፣ እዝራ ሁላችንንም ከዚህ ቤት አስወጥቶ የአባቴንና የእናቴን ንብረት እንዲሁም ደግሞ አንቺንም ከዚህ ቤት አባሮ ንብረት ለመውረስ ነው የተቀመጠው። እባክሽን ሜርሲ የሆነ ነገር ማድረግ አለብን እያለች እንግዲህ እዝራን እያስጠመደችው ነው ያለችው ማለት ነው። በአሁኑ ሰዓት ጭራሹን አጸደ እንግዲህ ሜርሲን እዝራን ማጥፋት ይኖርብሻል፣ እዝራን ግደዩ እያለቻት ነው ያለችው። እንግዲህ እያያችሁ ነው አይደለ? አጸደ ራሷን ከወንጀል ነፃ እያደረገች ግን ሰዎችን በምን ያህል ደረጃ ወንጀል እያሰራች እንደሆነ ጉድ ማየት ትችላላችሁ። ማስተዋል ከቻላችሁ ራሷን ከወንጀል ነፃ አድርጋለች፣ ግን ሰዎቹ እንዲሞቱና ገዳዮቹም ደግሞ እነዛ ሰዎች እንዲገሏቸው የምትገፋፋው አረመኔ እሷ ናት ማለት ነው። ይሄንን ነገር እንግዲህ የገባው አቶ እስክንድር ብቻ ነው። ምክንያቱም ሜርሲ እንዳያችሁት አንተማ ወንድሜ አይደለም የቤተሰቦችን ንብረት ሁሉንም በስምህ ያደረግከው እኮ ለዛ ነው ብላ ስጠይቀው እንግዲህ አቶ እስክንድር ቶሎ ነበር የገባው ማለት ነው። ምክንያቱም ይሄንን ሚስጥር የምታውቀው አጸደ ብቻ ነበረች። እዝራ የሜርሲ ወንድም እንዳልሆነ የምታውቀው አጸደ ብቻ ነበረች ማለት ነው። እና ታዲያ እዝራ የሜርሲ ወንድም ካልሆነ እንዲሁም ደግሞ የአቶ እስክንድር ልጅ ካልሆነ እንዴት አቶ እስክንድር ሁሉንም ንብረት በሱ ስም ያደርግለታል ብላችሁ ታስባላችሁ? እኔ እንደማስበው ከሆነ ግን እዝራ የአቶ እስክንድር ልጅ ነው። ያው የሜርሲ ወንድም ባይሆንም በእናት በአባት ግን አንድ ናቸው ይመስለኛል። ምክንያቱም ማንም ሰው ላሳደገው ልጅ የረገዛ ንብረቱን ከልጁ አስበልጦ ይሰጣል ብዬ አላስብም ማለት ነው። በእርግጥ ሜርሲ ከአሁን በፊት በጣም ጥሩ ልጅ ነበረች። ከአሁን በፊት የሜርሲ እናት እዝራን ስታሰቃየውም አብራ የምታለቅስ በጣም እናቷን በተደጋጋሚ ጊዜ ለምን ታሰቃየዋለሽ እያለች የምትጠይቅ ነበረች። አሁን ግን እንዳያችሁት በአጸደ ግፊት በአጸደ ተንኮል እንግዲህ እሷም በጣም ከእሷ የባሰች ተንኮለኛ አልፋም ተርፋም እንግዲህ በጣም በጭካኔና በአረመኔነት ማህደርን እንደገደለቻት አይታችኋል። እንግዲህ ሜርሲ አሁንም ለንብረት ብላ ወንድሟን ትገላለች ወይስ? በእርግጥ ወንድሟ እንዳልሆነ ሰምታለች፣ ግን አሁንም ወንጀል ትሰራለች? አሁንም ታምናታለች ብላችሁ ታስባላችሁ? ከሆነ እስቲ የምናየው ነው የሚሆነው። ይህንንስ ነገር ማን የሚያስቆመ ይመስላችኋል? እንግዲህ ይህንን ነገር እያወሩ ያሉት እቤት ውስጥ ነው። በተደጋጋሚ ጊዜ እቤት ውስጥ የሚደረገውን ሚስጥር የሚያየው አቶ እስክንድር ነው ማለት ነው። እንግዲህ አሁንም አቶ እስክንድር ይህቺ አረመኔ እህቱ ልጁን ስለማግደልና እንዲሁም ሜርሲ እዝራን እንድትገለው የምታወራው ወሬ አቶ እስክንድር ከሰማ እዝራን ሊታደገው ይችላል ማለት ነው። ካልሆነ ግን እሱንም የሚያጠፉት ነው የሚሆነው። እዝራ ደግሞ በጭራሽ መሞት አለበት ብዬ አላስብም ማለት ነው። በሌላ በኩል እንግዲህ እዝራ እንግዲህ የቢኒን ወንድም ለማግኘት ሄዶ ነበረ ማለት ነው። የት ነው የሄደው ካላችሁ ሆስፒታል እህቱን አይቶ እሱ ከዛ ሆስፒታል አውጥቶ በራሱ ለማሳከምና ቢኒ ለእሷ ሲል ይሄንን ወንጀል እንዳደረገው በራሱ ጎን አድርጎ እንትን ለማለት እንግዲህ ከኩኩሻ ጋር ወደ ሆስፒታል ሲሄዱ እዝራን እንግዲህ ከጠዋት ተነስቶ እስከ ማታ ድረስ የሚከታተሉት ሰው አጸዳ አስቀምጣበት ነበረ። እንግዲህ እንዳያችሁት ተከታትለው ወደ ሆስፒታል ሲሄድ አይተው ሆኑ ልጅቷን ከዛ ካለችበት ሆስፒታል ወደ ሌላ ሆስፒታል እንዳዘዋወሯት ሄዶ ተመልክቷል ማለት ነው። አጸደም እንግዲህ ይህንን ነገር እንዳደረገችው ለሜርሲ እያወራች ነበረ ማለት ነው። በነገራችን ላይ እዝራና ሜርሲ ከአንድ ቦታ ቢሆኑ አጸደን ነቅለው ከዛ ቤት ማውጣት አያቅታቸውም ነበረ። እውነት ከዛ ቤት አጸደ ብትወጣና እዝራና ሜርሲ ወደ አንድ ፊት ሆነው በፍቅር ቢኖሩ በጣም ደስ የሚል ቤተሰብ ነበረ የሚሆነው ማለት ነው። በአሁኑ ሰዓት እንዳያችሁት እዝራም ወደ ራሱ ተመልሷል። ሚስቱንም በጣም እየወደዳት ነው ያለው ማለት ነው። እንዳያችሁት እንግዲህ ተናዶ
እውነትም ይህንን ነገር የሚያደርጉት። እስክንድር አጸደን ለሜርሲ ነገራት፣ ከዚህ በኋላ ቤቴን እንድትረብሽ አልፈልግም፣ ከፈለገች የእናቷን ንብረት ይዛ ማውጣት ትችላለች በማለት ጠንከር ያለ ቃሉን ተናገረ። ሜርሲም እንግዲህ ለዚች ለወፍ ዘራሽ ምናምን ብለህ ነው እንደ ልጅህን ከቤት ለማባረር የወሰንከው ስትለው እንግዲህ አቶ እስክንድርም አጸደን እንግዲህ በጥፊ ብሏት፣ ሁለተኛ ስለ እሷ ክፉ ነገር ስትናገር ከሰማሁ እንደምገልሽ ማወቅ አለብሽ። ከዚህ በኋላ ስለ ሀብል ማንም ሰው ክፉ ነገር እንዲናገር አልፈቅድለትም። እሷ ልጄ ብትሆን ኖሮ ምን አይነት እድለኛ ሰው እንደሆን ካቅ ነበረ። ልጄን በጣም ጥሩ ነበረች። አንቺ ግን በጣም መርዝ ስለሆንሽ ልጄን ሙሉ በሙሉ መርዘሻታል። ከዚህ በኋላ ደግሞ እሷን ብትሆን የሚያዋጣትን መወሰን ትችላለች። የእናቷን ንብረት ሙሉ በሙሉ እሰጣታለሁ። ስለዚህ ይዛ መውጣት ትችላለች። ቤቴንና ንብረቴን እንዲሁም ደግሞ ልጄንም ሆነ የልጄን ሙሽራ ስትረብሽ ግን ዝም ብዬ ማየት አልችልም። ከዚህ በኋላ ንገሪያት፣ አንቺንም እንዳላጠፋሽ መጠንቀቅ አለብሽ። ከዚህ በኋላ የበፊቱን እስክንድር አታውቂውም ብሎ እንግዲህ ጠንከር ያለ መልእክት አስተላልፏል። በሌላ በኩል እንግዲህ አጸደ ማናት መነን በጣም እየተንቀጠቀጠች ነው ያለችው ማለት ነው። ምክንያቱም የቢኒ ፍቅረኛ እንግዲህ አሁን ላይ ጠንከር ያለ መልእክት